ስራ ነበረኝና 11 ሰዓት ተኩል ስራ ገብቼ 3 ሰዓት ተባረርኩ። እሱን ደብዳቤ ይዤ ብይ ጋር መጣሁ። እግዚአብሔር ወደ ስራዬ እንዲመልሰኝ ችናት ታርፋለሽ አለ። ወይ ጉዲ! ስራው ቀርቶ እንዴት ነው ማርፈው? እንጀራ የሰጠኝ እንጀራ የተወሰደብኝ። እሱን ታይ ተንከራተሻል አይደል? ደክሞሻል አይደል? ታርፋለሽ አለ። ስራው ቀርቶ እንዴት ነው ማርፈው? እዚህ ሆኜ ነው እኮ ህዳር 9 ክፍለ ከተማ ሄድኩ። አሁን የተናገርኩት ያይል አልተናገርኩም። ቤት ነው የምፈልገው። ሂጂ ሰጥሽ በቃ ጌታ ካለ ማንም ቢላል ዶክተር አብይም ቢሆን እምቢ አይልም እኮ። ከላይ ነው እኮ የመጣ የኔ ትእዛዝ። አሜን። በዘመድ አይደለም፣ በገንዘብ አይደለም። ከላይ የሚመጣው ከሁሉ ይበልጣል ተብሎ ተጽፏል። ኢየሱስ ጌታ ነው። አሜን። ቤት ስለሚያስፈልግ አይደለም ለሰው የሚሰጠው፣ የኔ አምላክ ልዩ ስለሆነ ነው። ስሙ ለዘላለም ይባረክ። ለፍጥረታት ሁሉ ለወፍም ራሱ ጎጆ አላቸው አይደል? ግን ገንዘብ ያላቸው ቅድም ስትናገር ነበር፣ ቤታቸው የሚያስቀና ሰዎች ብዙ አሉ። ሂጄ ልብስ ማጥብባላቸው፣ ግቢው ቤት የምሰራላቸው ብዙ አሉ። አንድ ቀን ተመኝቼ አላቅም። የሚገርሚ ነገር እግዚአብሔር ሰው ቦሌ ክፍለ ከተማ ወረዳ 6 ውስጥ በተዋረድሽበት ቤት አተሽ በተከራተትሽበት ቦታ ቤት እሰጣለሁ ያለ እግዚአብሔር ታማኝ ስለሆነ ዝም ብዬ ጠብቀው ነበር። ዝም ብዬ ቸርች ሲሄድ ስለ ቤት ብቻ እንድነገረኝ ነበር የሚፈልገው። ስለ ጤና አይደለ፣ ስለ ልጆቼ አይደለ። ከ1990 ዓመተ ምህረት ጀምራ ለጉን ታቀኛለች። የእንጀራ እናቴ ስትይ እኮ ደነገጥኩና የዛን ቀን እንደዚህ አልኩና እንደዚህ አልኩኝ። ልጄ ናት፣ ለኔ ልጄ ናት። ማቻ ያረጉም እንዴ እሷ ነች የእንጀራ እናት፣ እሷ ነች የእንጀራ እናት። ዛሬ ትነግሪኛለሽ ሚስጥሩ አይደለም። የእግዚአብሔር ሰው እግዚአብሔር በልጅነቷ አይምሮዋን ባረከ። ያ ምስክር ነኝ እኔ። ትዳሯን ባረከ እግዚአብሔር። ስታገባም ነበርኩ፣ ስራ ስትዝም ነበርኩ፣ ዋው ስትማርም ነበርኩ፣ ዋው እናቷ ነኝ እኔ። ግን ልጅ እናት ሲሆን እሷን ነው የማየው እኔ። ዋው ልጅ እናት ትሆናለች። 7 ነው የወለድኩ። የመጀመሪያ ልጅ የማትሆንም 3ኛ 4ኛ ብትሆን ነው። ግን እናቴ ናት። ልክ ቸግሮኛል፣ ቤት ክራይ እሺ አበነይ ልጆቼ ኮርቧቸዋል። ምንድነው ማረገው? ነይ እንደዚህ አይነት ልጅ እግዚአብሔር ይስጣችሁ። ለቅሶ እንኳን ጠፍቶ ነበረ ከቤት ወዲህ። ዛሬ እንዴት እንደመጣ አላውቅም። ጠፋ። ከዛ ማዛ ላሳጥሮ ማዛ 23 6 ዓመት ስራ ነበረኝና 25 ሰው አንድ ሰው ላከብኝ በማላውቀው ነገር። 11 ሰዓት ተኩል ስራ ገብቼ 3 ሰዓት ተባረርኩ። እሱን ደብዳቤ ይዤ ነብይ ጋር መጣሁ። በቃ እግዚአብሔር ወደ ስራዬ እንዲመልሰኝ። ስራው ደግሞ 1200 1000 ነው እኮ የማገኘው። በጣም የሚያስጠላ ዋጋ የሚያስከፍል ስራ ነበረ። ግን ይሁን ብዬ ከዛ ነብይ ደግሞ ሊወጣ ነው መሰለኝ፣ በጣም ቾክሏል። እናት አንቺ እናት ታርፋለሽ አለ። ወይ ጉዲ! ስራው ቀርቶ እንዴት ነው ማርፈው? እዚህ ሆኜ ነው እኮ ነብይ ነህ እኮ አንተን በህልሜ አይቼ ነው የመጣው እንድትጸልይልኝ ብናዘዝ እሱ አልሰማኝም። እሱ እግዚአብሔር ያለውን ነው የምሰማ። እኔ ስጋ የምናገረውን ነው የምሰማ። 2009 እንጀራ የሰጠኝ እንጀራ የተወሰደብኝ። እሱን ታይ ተንከራተሻል አይደል? ደክሞሻል አይደል? ታርፋለሽ አለኝ። እሺ አሜን። እግዚአብሔር ባለው ነገር ነቢያቶች የእግዚአብሔር አፍ ናቸው ተብሎ ስለተጻፈ አሜን ብዬ ይጀገባው። ሃሌሉያ። ነብይ አንተነን ደግሞ ሞባይል ነበረኝ። ሞባይል ጌታ እንድሰጠኝ ይጸልይልኛል። በሞባይል ነበር የሚከታተለው። በጣም ወደዋለሁ፣ በጣም ነው የማከብረው። ትንሽ ብላቴናም ቢሆን እግዚአብሔር ከተናገረ በጣም አምናለሁ ነ ከዛ እግዚአብሔር ያሳርፍሻል አለ። ገባው ህዳር 9 ክፍለ ከተማ ሄድኩ። አሁን የተናገርኩት ያይል አልተናገርኩም። ቤት ነው የምፈልገው። ሂጂ ሰጥሽ በቃ ምንድነው ጌታው? ከዛ የወረዳው ዋና ጻፊ ቤቱ የሰው ዕቃ አለበት እንዴት ነው የምሰጣት አለ ለዋናው።
እቃውን አውጥተህ ጣልና ስጣት። ሃሌሉያ። ጌታ ካለ ማንም ቢላል። ዶክተር አብይም ቢሆን እምቢ አይልም እኮ። ከላይ ነው እኮ የመጣ የኔ ትእዛዝ። አሜን። በዘመድ አይደለም፣ በገንዘብ አይደለም። ከላይ የሚመጣው ከሁሉ ይበልጣል ተብሎ ተጽፏል። ቤቱ ተከፈተ፣ ተሰጠኝ። የሰውየውን ዕቃ አትጣሉ፣ እዚህ በታማኝነት አስቀምጣለሁ። ጌታ ሆይ ይሄ ቤት ትልቅ ነው፣ እኔ አልጋ የለኝም፣ ሶፋ የለኝም፣ ምንድነው የማስቀምጠው? በእውነት ነው እኮ። ከዛ ኤሎ ቤት አገኘው እኮ ደስ ብሎኛል። አረ አልጋ ነው ይውሰጂ፣ መትካ እስከነ ፍራሹ እስከነ ምኑ መጣ። ኤሎ አቤት ቤት አገኘሽ፣ ምንጣፍ ነው ይውሰጂ፣ ምንጣፍ። ኤሎ አቤ እስቲ በር አንኳኳች። ምንድነው የምትልኝ እናቴ? አማርኛ ችግር ስላለ ነው ነብይ። አይዞሽ። ከዛ ሶፋ ልሰጥሽ እኮ ነው እናቴ ስትለኝ ለኔ አልኳት። ይሄ ኤል የምትሉት ኤል ሼፕ የሚለው ሶፋ አላቅም። በሰው ቤት ነው የሚቀመጥበት እኮ ሶፋ አላቅም እኔ። የለም ዱካም የለም ቤቴ። ሶፋውን ቶሎ እጄ አንዱን ተሸክሜ ይዤ መጣሁና ኑ ሶፋ ተሰጠኝ አልኩ ለልጆቼ። ሶፋ ገባ እና እግዚአብሔር እንደተናገረ ለኔ አድርጎልኛል። አንተ ላይ ያለው ጸጋ እግዚአብሔር እጥፍ አድርጎ አሁንም ይጨምርልኝ። ቤቲን ህይወትን ይባርክ። አሁንም ከዚህ በላይ ያስፋ እግዚአብሔር። ከዚህ ከጉራንጉሩ ደግሞ እግዚአብሔር ወደ ከፍታ ወደ ተሻለ ስፍራ አደባባይ፣ ወደ ፒያሳ፣ ወደ መርካቶ በኢየሱስ ስም በአራቱ አቅጣጫ እግዚአብሔር ያስፋ። የኔ ጸሎት ደግሞ ጠብ አይልም። ለኔ አይሆንም እንጂ ለሰው ይሆናል። ጌታ ምስክሬ። እግዚአብሔር ያደርጋል። ተባረኩልኝ። አመሰግናለሁ። እግዚአብሔር ሰው በጣም ደስ ብሎኛል። አማርኛ ቃላቱ ጠፋ። መተርጎሙን ቢያለ ምን ላድርግ? ደስ ብሎኛል ግን ስላንተ። አሜን አሜን። እናቴ እኔ የሚገርመኝ የዛን ቀን ስትመጪ ከእህት ላይ እኮ ጋር ቀጠሮ የለሽም? የለኝም። አንቺም እሷ መኖሯን አታውቂም። እኔ ጌታ ስናገራት ነው ዞር ብዬ ሳይ ነው ያየኋት እንጂ በፍጹም አልተቀጣጠልንም። እንደውም በቅርብ ተደውለልን ማናቅ ቤት አገኘው ብዬ ስደውላት በቀደም ቶሎ ነይና መስክሪ ያለች። እሺ ኢየሱስ ይባረክ። ያንቺ እግዚአብሔር ደግሞ ይለያል። እውነት ነው እኮ። አሁንም ሰፈር ሁሉ እውነትም እሷ የምትዘምረው ዝማሬ ደግሞ በጣም እወዳለሁ። አንተ ትዘምር፣ አንተ ታመልከኛለህ፣ ቤቴንን አይልን አይን ባርካለሁ ያለው የኔ አምላክ ነው እኮ። በጣም ዝማሬ ወዳለሁ። አሜን አትሉም ወይ? አሜን። በጣም ዝማሬ ወዳለሁ። በቃ ቤት ውስጥ መዘመር ነው፣ መንገድ ላይ መዘመር ነው። አንዳንዴ ስብሰባ ውስጥ ቁጭ ብዬ ምስል ሰው ዞር ብሎ ሲያይ እደነግጣለሁ። ምን እያረኩ እንደሆነ እንኳን አላውቅም፣ ጌታ በሚያውቀው። ግን እንደ ሳልሞት ዘምራለሁ ብያለሁ። ዘምራለሁ። እግዚአብሔር ሰው ዘምራለሁ። እኔ እግዚአብሔርን አገለግለዋለሁ፣ ዘምርለታለሁ። እጆቻችሁን ዘርጉላት። ወይ ኢየሱስ ክርስቶስ። ሰው ከሌለ እጁን ይዘርጋና በጌታ በኢየሱስ ስም በለዋት። ቀጣዩ ዘመንሽን አሜን የሰማይ አምላክ እግዚአብሔር የዝማሬና የምስጋና ያድርግልሽ። እኛ በለዋት ሌላ ክብር፣ ሌላ ምስጋና፣ ሌላ በረከት አንቺ ቤት ላይ፣ አንቺ ህይወት ላይ እንጠብቃለን በጌታ በኢየሱስ ስም። ከዚህ ሰዓት ጀምሮ ቤትሽን፣ ህይወትሽን ባረክ ነው ለበረከት ሆኜ። አሜን። አሁን ያልሽውን ቃል እኔ ላንብብልሽ። እንዲህ ይላል፣ እናንተም ታመልኩኛላችሁ፣ እኔም እህልና ውሃችሁን እባርካለሁ፣ በሽታንም ከመካከላችሁ አርቃለሁ። አሜን። አየሽ፣ ለበረከት ምክንያት ይሆናል አምልኮ። እግዚአብሔርን ለማመስገንም ምክንያት ይሆናል አምልኮ። አሁንም ይሄ የአምልኮ መንፈስ አንቺ ላይ ይቀጥል በጌታ በኢየሱስ ስም። ባረኩሽ። ዘመንሽ ሁሉ የበረከት ይሆን። እልፍ በይ። አሁን በመካከላቸው ሂጂ። አሁንም እግዚአብሔር ነጥቆ አሳልፎ ይስጥሽ። ከዚህ በኋላ ያለው ዘመንሽ የድካም ነውና እግዚአብሔር በጌታ በኢየሱስ ስም ሳትደክሚ የምትበይበትን አሁንም የምታርፊበትን በረከት አሳልፎ ይስጥሽ። አሜን። ተባረክልኝ። ህይወትን እግዚአብሔር ይባርከው። ኢየሱስ ማን ነው? ጌታ። በዚሁ አጋጣሚ ልክ እንዳንቺ አሁን በብዙ ድካም ውስጥ፣ ተስፋ መቁረጥ ውስጥ፣ መጠበቅ ውስጥ የደከሙ ሰዎች አሉ። አሁን እዚህ ጉባኤም አሉ ደግሞ ይህንን መልእክትሽን የሚሰሙ በተለያየ ዓለማት ላይ አሉ። እነሱን ምን ትያለሽ? አምላክሽን እግዚአብሔርንስ ምን ማለት ትፈልጊያለሽ? 2 ሰከንድ እድል ልስጥሽ። እሺ። የናዝሬቱ ኢየሱስ ስሙ ለዘላለም ይባረክ። አሜን። በዓለም ሁሉ ያላችሁ
የወንጌል ብስራት አፋን ኦሮሞ ይሁን ሁሉም ሰው እንዲሰማ በእንግሊዘኛ መናገር ምን ችግር አለ? አንበሳ ኮር ዮርዲ ተበልታል። የወንጌል ብስራት ዓለም አቀፍ ቤተክርስቲያን ይሄንን ሚዲያ በቲክቶክ በዩቲዩብ በፌስቡክ የምትከታተሉ ሁላችሁም እግዚአብሔርን ጠብቁት። እግዚአብሔር ሰው አይደለም፣ አይዋሽም። እግዚአብሔርን መጠበቅ ቀርቶ ሰውን መጠበቅም ይከብዳል። ግን ጸጋው ይብዛላችሁ። አሜን። ጸጋ ካልደገፈ ማንም አይቀመጥም፣ አይቆምም። ሰው ችግር አለበት። ሰው በድካም ውስጥ ያላችሁ፣ በውድቀት ያላችሁ፣ እግዚአብሔር ትቶኛል ረስቶኛል ብላችሁ የደከማችሁ፣ ወደ ኋላ የዞራችሁ እግዚአብሔር ማንንም አይተውም። እኔ ምስክር ነኝ። ምስማር አስገዛውም፣ ብሉኬት አላመጣውም። ቤት ሰርቶ ቁልፍ ብቻ ያስረከበኝ እግዚአብሔር ለእናንተም ነገራችሁን ይሰራል። ወደ እግዚአብሔር ተመለሱ። እግዚአብሔር ላይ እምነታችሁን ጣሉ። እግዚአብሔርን ያመነ ያፈረ የለም ይላል ቃሉ። አታፍሩም። እግዚአብሔርን ጠብቁ። እግዚአብሔር በጊዜው ይመጣል። አሜን። አምጪ ውስጥ ቆልፎን እሱ የመኪና ነው። እግዚአብሔር ሰው የመኪና ነው። ይሄ መኪና ብዬ ነው የመጣው። ይሄ ቤት ነው። እውነት ነው። አልተናገርኩም። ኢየሱስ ጌታ ይችላል። አልክበት ለሚያምን ሁሉ ይቻላል። ይቻላል። ራሷ እኮ ብለዋለች። ሚስማር አልገዛውም፣ ብሎኬት አላዘጋጀሁም፣ እግዚአብሔር አዘጋጅቶ ሰጠኝ ብላለች። መኪና ይከብደዋል እንዴ? አሁን እዚህ ቆሜ ያወራሁትን ያህል ሰዓት አልፈጀውም ገብቼ ቢሮ ነው ያለችው። ታዲያ መኪናስ ምን? እርግጠኛ ነኝ እንግዲህ ትላንትና ክፍለ ከተማ ሄዳ ቤት ተቀብላለች። ዛሬ መኪና መሸጫ እንደምትሄድ ኢየሱስ ገብታ መጠየቅ ነው። ኦኬ ባይዘ ሰው ስንሆን ምድር ላይ ስንኖር የሚያስፈልጉን መሰረታዊ የሆኑ ነገሮች አሉ። ግን ለሱ ብለን አንኖርም። ግን እንድንኖርበት እግዚአብሔር እንደሚያዘጋጅ አምናለሁ። ስለዚህ አሁን ሚራክል ምናምን አይደለም እምላችሁ። እግዚአብሔር ግን ካሰበላችሁ በዘላለም አጀንዳ ውስጥ ካስቀመጠላችሁ በጌታ በኢየሱስ ማንም ሊከለክላችሁ ስለማይችል ዛሬ በቁልፍ ልባርካችሁ። አሜን። አንዳንዶቻችሁን በቤት ቁልፍ፣ አሜን። አንዳንዶቻችሁን በመኪና ቁልፍ። እዚህ ጉባኤም ያላችሁ በተለያየ ዓለማት ላይ ሆናችሁ በዚህ ሶሻል ሚዲያ እያያችሁ ያላችሁ እግዚአብሔር አምላክ እዚህ ቤት ተናግሮ ለእናቴ ቤት እንዳስረከባት በጌታ በኢየሱስ ክርስቶስ ስም ከመለኮት ዓለም የሆነ ድንገት በታምራት የምትቀበሉት ቤት እጃችሁ ይግባ። ድንገት በታምራት የምትቀበሉት መኪና እጃችሁ ይግባ። እኔም አሜን አሜን ብዬ ወሰድኩ። አሜን አሜን ስትይ ይሆነልሽ። አሜን አሜን ስትሉ ይሆነላችሁ በኢየሱስ ስም። መጽሐፍ ሲናገር ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል ተብሎ ተጽፏል። በጌታ በኢየሱስ ስም እንደ ቃሉ ተናገር ያለው እንደ ቃሉ የሆነባቸው አሜን ስትሉ ሆነ። ሻሎም። እናቴ በሰላም ሂጂ። እንወድሻለን። ጌታ እግዚአብሔር ካንቺ ጋር አረ ነይ አንቺ ሴትዮ ምንድነው እቺ ልጅ ምን አይነት ጸሎት ነው ጸልያ የመጣችው? ባይሆን እስቲ እኔን ዝም ብለሽ ባርኪ። አይ ቆሚና ባርኪ። ይሄው ማይክ ሰጠው። የሆነ ነገርም አለ። ባርኪ ዝም ብለሽ። ኢየሱስ ዘመኔን ይባርክ በጌታ በኢየሱስ ክርስቶስ ስም። በቤቲ ዙሪያ የሚያስፈልግህን፣ በጸጋይ ዙሪያ የሚያስፈልግህን በኢየሱስ ክርስቶስም ሰው ይስጥ። እግዚአብሔር የሚያስፈልግህን ነገር ሁሉ ይስጥ። ጸጋውን ሰጥቶሃል። ልጁን ኢየሱስን ሰጥቶሃል። በምድራዊ ነገር ደግሞ በሚያስፈልግ በጎን የሚቆሙ እግዚአብሔር ሰዎችን ይስጥ። እግዚአብሔር እድሜ ጨምሮ ይስጥ። ጸጋውን አሁንም ጨምሮ ይስጥ። እንደ ኤልያስ ደብቆ ያብላኝ፣ እንደ ኤልያስ ደብቆ ያውራኝ። ከክፉ ደግሞ በምሽጉ ይደብቅ፣ ከክፉ ደግሞ እሱ ይጠብቅ። በክርስቶስ ደም ሸፍኜሃለሁ። ከዛሬ ጀምሮ ያንተ የሆነው ነገር በክርስቶስ ደም የተሸፈነ ይሁን። በኢየሱስ ክርስቶስም በክፉ የሚያይ አይኑ ይታወር። አንተን አልፎ በመካከላቸው አልፈ መሄድ ይሁንልኝ። በኢየሱስም ባረኩ። ተባረክ። በነገር ሁሉ ባርካለሁ። ይሄኛውን ምስክርነት ዛሬ አይደለም የምትመሰክሪው። በቃ መድረኩን ተቆጣጠር፣ ሰዓት ወስደሽ ሌላ ቀን ትመሰክሪያለሽ። አሁንም የሆነ ተአምራት ሆነልሽ። እሺ አሜን። በኢየሱስ ስም ገና ይሆናል እኮ ሲጀመር ገና ነው እኮ። ይሄ
ድንቁ ጌታ አሁንም ሊያስገርምሽ። አሜን። እዛ የ1200 ብር ስራ እሱንም ደግሞ ስራ በለው አባረሩኛል። ሻረብ 25 ሴት በቃ የለም ስራው አይደል? የለም። አሁን የእግዚአብሔር ስራ ሰጠሽ፣ ተቀጠርሽ ከዚህ ሰዓት ጀምሮ። አሜን አሜን አሜን። መጽሐፍ እንዲህ ይላል፣ የዳዊት መክፈቻ በእጁ ያለ የሚከፍትም የሚዘጋ እነሆ ስራህን አውቃለሁና በአንተ ፊት የተከፈተ በር ሰጥቼሃለሁ። አሜን በኢየሱስ ስም። እሑድ ዕለት ነው የተናገርኩት ካልተሳሳትኩ። በጣም ብዙዎቻችን የምንኖረው የትላንትናው ጸሎታችን ነው ስል ነበር። እሑድ ዕለት ነው አይደለ? የትላንት ልመናችንን የትላንት መሻታችንን የምንኖረው። አሁን እቺ ሴትዮ አሁን የጸለይኩላት ወይም አሁን የጸለየችው ጸሎት እኮ አይደለም፣ ቀድሞም ይችላል ብላ የጸለየችው ጸሎት ይኸው አሁንም እየሰራ ነው፣ ነገም ይሰራል። አሜን። ቆም እስቲ እህት አለም፣ አሁን እንኳን አልደግመውም ስምሽን። ክብር ለጌታ ይሁን። ምን እንዳለች ከራሷ አንስማ። ታውቂያታለሽ? አታውቂያትም? እሺ አንቺስ ታውቂያታለሽ? በፍጹም። የምትተዋወቁበት ግን አንድ እውነት አለ፣ ኢየሱስ የሚባል ጌታ። አሜን። እስቲ የተሰማሽንም ያሰብሽውንም ንገሪን እስቲ። አይ ቲንክ እኔ እዚህ ቤት በጣም ለሁሉም ቅድም አልተናገርኩም። በጣም ያው ኢሞሽናል ነበርኩኝና ጣውትና ምንም እግዚአብሔር በሚያውቀው እግዚአብሔር ሐሳብና ቅድም ፕሮፌሲ ሲናገር እውነት ነው። ነፍሴ አርፋ አታውቅም። በጣም ብዙ ቦታ ሄጃለሁ። እጅግ በጣም አልቅሻለሁ። እግዚአብሔር በጣም ብዙ ነግሮኛል። በጣም ብዙ ነገር አለ እኔ ጋር፣ ግን እግዚአብሔር እንደዚህ ተናግሮኝ አያውቅም በህይወቴና ቅድም የኔን መልእክት አንቺ እዛ ጋር ረግጠሹ እውነት ነው ብሎ ኮኔክት አደረገን። አይ ዶንት ኖ ቅድም ሲመጣና ኦኬ እግዚአብሔር እንዴት እንደሚሰራ አላውቅም፣ ግን እጅግ በጣም እግዚአብሔርን አምነዋለሁ። በጣም እውነት ለማይክሮ ሰከንድ እና እዚህ ጋር መጥተሽ ስትመሰክሪ ስለ ስራ ስታወሪ እኔ ቢሮ ይሰው ፈልጋለሁ እና በቃ ዋይናት ማለት ሊያውም ደግሞ በጣም የሚያለፋ ስራ አይደለም። በሳምንት 3-4 ብዙ ሰው ቀጥሬ የእምነት ስራ ነው፣ ግን አንቺ ከምታስቢው ደሞዝ እጥፍ የሆነ በሳምንት 4 የሆነ በሳምንት ኢቭን ናት ኢቭን ይሄ ከ2 ሰዓት እስከ 11 ሰዓት ኢቭን አይደለም፣ ማክሲመሙ ፈሃፍ ዴይ ነው የሚፈልገው። መተሽ ከኔ ጋር እንትን ብለሽ ከዛ ደግሞ እግዚአብሔር ረድቶን እንደተናገረው እግዚአብሔር እጅግ በብዙ ደግሞ ሲባርከን ላይክ ዊ ኪፕ ጎይንግ ማለት ነውና ስለዚህ ከሰኞ ጀምሮ ከኔ ጋር ስራ መስራት ይቻላል። ዝም ብዬ ሳሰላስለው እግዚአብሔር እንዴት ድንቅ ነው፣ እንዴት ድንቅ ነው፣ እንዴት ድንቅ ነው። ወይ ቢሮአችን ደግሞ በጣም እንትን ነው። ቅድም ነብይ ምናችን አይ ቲንክ ቢሮአችን እንዳጋጣሚ አንቺ እዚህ ጋር ቆሜ ስትመሰክሪ ውስጤ በቃ ብቻ የሆነ የተሰማኝ ነገር አለና እህትን ጠየኳት፣ የት ነው ቤቷ ስላት ወደ ጆኒ ገራዥ አካባቢ አለችኝ። የካ ክፍለ ከተማ ማነው ቦሌ ክፍለ ከተማ ጋር ነኝ። አምቼ መኪና ማከፋፈያ ካምፓኒ ጋር ነኝ። የሚገርምሽ ደግሞ በእግርሽ እንደዚህ ወክ አድርገሽ ሳሊታ እዚህ መሀል ላይ ነው ቀደም ብላ አለች እሷና የሆሊ ስፒሪትን ኮኔክሽን ተመልከቱ። እኔ በምን ካልኩሌሽን የሷን ፋይል ተቀብዬ እሷን እርገጭ ይላታል። የእግዚአብሔርን ስራ አይታቸዋል። ኦኬ ላንቺም ደግሞ ያው መመሪያ ስጣቸዋለሁ። አሁን እሷ የምትሰጥሽ የስራ ጊዜ አለ። የምትሰጥሽ የስራ ጊዜውን ግማሽ ነው መሰሪው፣ ግማሽ ሰዓት ነው መሰሪው። የሰጠሻትን ጊዜ ግማሽ ስራ ላይ፣ ግማሹን ሰዓት እሷ በሰጠችሽ ቦታ ላይ ተንበረከኪያለሽ። ኢየሱስ ክርስቶስ ጌታ ነው። አሜን። ምለው ገብቶሻል? ገብቶኛል። በቃ አሁን አንቺ ለጸሎት አይደለም የተቀጠርሽው ለስራ ነው። ስራ ነው። እሺ የእግዚአብሔር ሰዎች አይቀጠሩ፣ ግን እዛ ቦታ ላይ ጸልየሽ የዛንን ቤት በረከት፣ ያንቺንም በረከት፣ የትውልድሽንም በረከት ታያለሽ። አሜን አሜን። ማለት ነው ቡናውን አንተ አምጥተህ ስትሰጠኝ ምን አለ አሁን ውጪ የሚወስዱ ሰዎች አሉ። ድሮ ማቃቸው ቡና በኤሌክትሪክ ምጣድ ቆላ ነበር። ምን አለ እሱን ብታሰራኝ ጌታ ሆይ ሃሌሉያ ሃሌሉያ። እንደዛ ነው የምንሰራው እኛ። we're like 100% export coffee ነው የምናደርገው። ግን የተፈጠረውን ስራ የማልሰራ ምግብ ራሱ ምግብ ዝግጅት እስካፈር ነው የተማርኩት። ለሱም እንቀጥላለን ደግሞ ጌታ ይረዳናል። መልካም ቴንክ ዩ ማለት ከፈለግሽ እድል ይኸው እህት ላይ ከሆነም እንግዲህ ለብዙ ዘመን ብለሻል። እሷንም ቴንክ ዩ ማለት ከፈለግሽ እድል ልስጥሽና ባርኪያቸው።